የተባበሩት መንግስታትና የዓለም መሪዎች አደገኛ የሆነ አዲስ ምዕራፍ እንደሚመጣ አስጠንቅቀዋል። ያ ከመሆኑ በፊት ፈጣን ድርድር እንዲደረግ አሳስበዋል። ከሃይማኖት መሪ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ እስከ ፖለቲካ መሪዎች ድረስ ዓለም ወደ አዲስ አደገኛ ምዕራፍ ከመሸጋገሩ በፊት መፍጠን ይኖርብናል ያስባላቸው ጉዳይ የአሜሪካና ሩሲያ የኒውክሌር ስምምነት መጠናቀቅ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ የመጪውን ጊዜ አደገኛነት አስጠንቅቀዋል። ጀርመንና ፈረንሳይ ደግሞ ሩሲያን ተጠያቂ አድርገዋል። አሜሪካ በጉዳዩ ላይ ግልጽ መረጃ አልሰጠችም። ሩሲያ ደግሞ ስምምነቱን የማደስም ሆነ ያለማደስ ምርጫው በእጄ ነው የሚያስገድደኝ አካል እንደሌለ ወቁት ብላለች። በአሜሪካና ሩሲያ መካከል ተደርሶ የነበረው የአዲሱ ስታርት ስምምነት መቋረጥ ሀገራቱ ያልተገደበ የኒውክሌር ጦር መሳሪያን ወደ ማምረት እንዲሸጋገሩ ያስችላቸዋል እየተባለ ይገኛል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በሩሲያና በአሜሪካ መካከል የመጨረሻው የኒውክሌር ጦር መሳሪያ ስምምነት ሐሙስ ዕለት አብቅቷል። ይህም ከ50 ዓመታት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ በሁለቱ ትላልቅ የአቶሚክ ጦር መሳሪያዎች ባለቤት ሀገራት መካከል ምንም አይነት ገደብ እንዳይኖር አድርጓል። የአዲሱ ስታርት ስምምነት መቋረጥ ያልተገደበ የኒውክሌር ጦር መሳሪያ ውድድር ሊኖር እንደሚችልም እየተነገረ ነው። ባለፈው ዓመት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዋሽንግተን ጉዳዩን የምትከተል ከሆነ ስምምነቱን ለማራዘም ዝግጁ መሆናቸውን ተናግረው ነበር። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለማራዘም ምንም ቁርጠኝነት አልነበራቸውም። ፑቲን ረቡዕ ዕለትም ከቻይናው መሪ ዢ ጂንፒንግ ጋር ስለ ስምምነቱ መጠናቀቅ ተወያይተዋል። አሜሪካ ለቀረበላት የስምምነቱ ይራዘም ጥያቄ ምላሽ አለመስጠቷንም ተናግረዋል። ነገር ግን ሩሲያ በደህንነት ሁኔታ ላይ በመመስረት ሚዛናዊና ኃላፊነት በተሞላበት መንገድ እርምጃ እንደምትወስድ ባለሥልጣናት ተናግረዋል። የሩሲያ የውጭ ጉዳይ ሚኒስቴር በወጣው መግለጫ በአሁኑ ጊዜ የአዲሱ ስታርት ስምምነት ተዋናይ ወገኖች የሚቀጥሉትን እርምጃዎች የመምረጥ ነፃነት እንዳላቸው ገልጸዋል። አዲሱ የስታርት ስምምነት በአውሮፓውያኑ 2010 በወቅቱ የአሜሪካው ፕሬዝዳንት ባራክ ኦባማና የሩሲያ አቻቸው ዲሚትሪ ሜድቬዴቭ ተፈርመዋል። በስምምነቱ መሠረት እያንዳንዱ ወገን ከ700 ሚሳኤሎችና ቦምብ ጣይ አውሮፕላኖች በላይ እንዲሁም ከ1550 በላይ የኒውክሌር ጦር መሳሪያ እንዳያከማቹ ያስገድዳል። ይህም በተግባር እንዲውልና ለአገልግሎት ዝግጁ እንዲሆን አድርጓል። መጀመሪያ ላይ ስምምነቱ በ2021 እንዲያበቃ ታቅዶ ነበር። ነገር ግን ለ5 ተጨማሪ ዓመታት እንዲራዘም ተደርጓል። ስምምነቱ ተገዥነትን ለማረጋገጥ ሰፊ ፍተሻዎችን ያካትታል። ነገር ግን ፍተሻው በ2020 በኮቪድ-19 ወረርሽኝ ምክንያት ተቋርጧል። በየካቲት 2023 ፑቲን ዋሽንግተንና የኔቶ አጋሮች በዩክሬን የሞስኮን ሽንፈት በግልጽ ባወጁበት ጊዜ ሩሲያ የኒውክሌር ቦታዎቿን ለምርመራ ዝግ አድርጋለች። ነገር ግን ክሬምሊን ከስምምነቱ ሙሉ በሙሉ እንደማትወጣና ስምምነቱን ለማክበር ቃል ገብታለች። በመስከረም ወር 2025 ፑቲን የስምምነቱን ውሎች በአንድ ዓመት ለማራዘም ሐሳብ አቅርበዋል። ሐሳቡን የአሜሪካ አቻቸው ጥሩ ሐሳብ ነው ሲሉ ገልጸውታል። ነገር ግን አሜሪካ ቁርጠኝነት አላሳየችም። በስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በ2025 ባካሄደው ጥናት መሠረት ሩሲያና አሜሪካ ከጠቅላላው የኒውክሌር ጦር መሳሪያዎች 90 በመቶ ይዛሉ። የቻይና የኒውክሌር ጦር መሳሪያዎችም ከ2023 ጀምሮ በየዓመቱ ወደ 100 አዳዲስ የኒውክሌር ጦር መሳሪያዎችን በመያዝ በከፍተኛ ፍጥነት እያደገ ነው። የሦስቱ አገራት የኒውክሌር ጦር መሳሪያዎች ብቻ በምድር ላይ ያለውን ሕይወት በሙሉ የማጥፋት አቅም አላቸው። ይህ በሆነበት ሁኔታ የስምምነቱ መጠናቀቅ በሁለቱ ግዙፍ የስትራቴጂክ የኒውክሌር ጦር መሳሪያ ባለቤቶች መካከል ውድድሩን ያጠናክራል። ይህም ዓለም አቀፍ ደህንነትን ስጋት ላይ የሚጥል ነው። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ስምምነቱ መጠናቀቁን ተከትሎ ያለ ተጨባጭና ውጤታማ ክትትል ጉዳዩ እንዲሁ እንዳይታው በጥብቅ አሳስበዋል።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ደግሞ ለዓለም አቀፍ ሰላምና ደህንነት ከባድ ጊዜ እንደሆነ አስጠንቅቀዋል። ዋሽንግተንና ሞስኮ አዲስ የኒኩሌር ስምምነት በፍጥነት እንዲፈርሙ ጥሪም አቅርበዋል። ጉቴሬዝ ሁለቱ ወገኖች በአስቸኳይ ወደ ድርድር ጠረጴዛው እንዲመለሱና አዲስ ስምምነት ላይ እንዲደርሱ አሳስበዋል። ጀርመን ስጋቷን ገልጻለች። ለውድቀቱ ደግሞ በሞስኮ ላይ ወቀሳ ሰንዝራለች። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፉል የስምምነቱ መቋረጥ አዲስ የጦር መሳሪያ ውድድርን ሊያነሳሳና ቻይና የጦር መሳሪያዋ እንድታሰፋ ሊያበረታታ እንደሚችል አስጠንቅቀዋል። ሚኒስትሩ ቻይና ወደፊት በሚደረጉ የጦር መሳሪያ ቁጥጥር ዝግጅቶች ውስጥ መካተት እንዳለባት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በተመሳሳይ የቻይናን ተሳትፎ ለማበረታታት ግፊያ አድርገዋል። ረቡዕ ዕለት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይናን ያካተተ አዲስ ስምምነት እንዲደረግ ጥሪ አቅርበዋል። ሩቢዮ ቀደም ሲል በ21ኛው ክፍለ ዘመን እውነተኛ የጦር መሳሪያ ቁጥጥር እንዲኖር ቻይናን ማካተት እንደሚገባ ተናግረዋል። በቻይና ሰፊና በፍጥነት እያደገ የሚገኝ የኒውክሌር ጦር መሳሪያ ክምችት አለ። የቻይና የኒውክሌር ጦር መሳሪያ ፈጣን እድገት ማስመዝገቡን ቀጥሏል። በአውሮፓ ህብረት ውስጥ ብቸኛዋ የኒውክሌር ኃይል ባለቤት የሆነችው ፈረንሳይ፣ አሜሪካ፣ ሩሲያና ቻይና ዓለም አቀፍ የጦር መሳሪያ ቁጥጥር ሥርዓትን ለማሳካት እንዲሰሩ አሳስባለች። የፈረንሳይ የውጭ ጉዳይ ሚኒስቴር በዚህ ጉዳይ በሰጠው መግለጫ ሩሲያን ተጠያቂ አድርጓል። የስምምነቱ መጠናቀቅ ከቀዝቃዛው ጦርነት ወዲህ ለመጀመሪያ ጊዜ በዓለም ላይ ባሉ ትላልቅ የኒውክሌር ጦር መሳሪያ ባለቤቶች ገደብ እንዳይኖር ያደርጋል ብለዋል። ስለዚህ ሁለቱ ወገኖች ስምምነቱን ለማክበር በይፋ እንዲወስኑ አሳስበዋል። ከአሁን ቀደም የተደረጉ ስምምነቶች በሺዎች የሚቆጠሩ የኒውክሌር ጦር መሳሪያዎች እንዲቀንሱና ዓለም አቀፍ ደህንነት እንዲያጠናክሩ አድርጓል። በአሁኑ ወቅት ደግሞ በስትራቴጂካዊ የጦር መሳሪያዎች ላይ ገደቦች አለመኖር እየጨመረ በሚሄደው የጂኦፖለቲካ ውጥረትና ፈጣን የቴክኖሎጂ እድገት መካከል ዓለም አቀፍ ደህንነትን ስጋት ላይ የሚጥል ነው። በተለይም አሜሪካና ሩሲያ በአስቸኳይ ወደ ስምምነት የማይመለሱ ከሆነ ከወዲሁ አሳሰበን እያሉ የሚገኙ አገራት ወደ ሌላ እርምጃ የሚያስገባ ነው። አውሮፓ ከወዲሁ ሩሲያን ተጠያቂ ማድረጉም አስቀድሞ የተበላሸውን ዲፕሎማሲያዊ ግንኙነት ወደ አዲስ ውጥረት የሚያስገባ ነው። ቁርጠኝነት አላሳዩም በሚል ወቀሳ እየቀረበባቸው የሚገኙት ትራምፕ ደግሞ ከአውሮፓ ጋር ቅራኔ ውስጥ የሚያስገባቸው ነው። አውሮፓም ሆነ የተቀረው ዓለም መሪዎች ዓለም ወደ አደገኛ ምዕራፍ እየተሸጋገረች እንደሆነ ከመግለጽ ባለፈ ምን አይነት እርምጃ በመውሰድ የአሜሪካና ሩሲያን አደገኛ እንቅስቃሴ ማስቆም ይችላሉ? ጊዜ የሚያስመለክተን ይሆናል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሲኤንኤን፣ ኤንቢሲ እና ቢቢሲን በዋቢነት ተጠቅመናል።